ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዋርካ የተሰኘው ፕሮግራማችን አዲስ ሚዲያ ኔትወርክ ረቡዕ ምሽት ከ2 ሰዓት ከ30 እስከ 3 ሰዓት ከ30 ወደ እናንተ የሚያደርሰው ፕሮግራማችን አሁን ጀመረ። አገልጋዩን ተቋም ከተገልጋዩ ማህበረሰብ ጋር የሚያገናኘው የዋርካ ፕሮግራማችን በዛሬው ፕሮግራሙ እንደተለመደው ከናንተ ጋር ቆይታ የሚያደርግ ይሆናል። አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር የሚያቀርብላችሁ የዋርካ ፕሮግራማችን ነው። ተመልካቾቻችን በዛሬው የዋርካ ዝግጅታችን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲን በተመለከተ ከ11ዱም ክፍለ ከተማ የተወጣጡ ነዋሪዎች እዚህ ተገኝተዋል። ጥያቄያቸውን ያነሳሉ። እንዲሁም ደግሞ ኃላፊዎች እዚህ ተገኝተዋል ምላሽ ለመስጠት። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ። እንደ መሬት ይዞታ ምዝገባ ኤጀንሲ የተሰሩ ስራዎች ሰፋ ያሉ ብዙ ስራዎች ተሰርተዋል። ከበፊቱ ስናይ ህዝቡ በፊት መሬት ካርታም ለማውጣት የመሬትን ጥያቄ በሚሄድበት ሰዓት ሰልፍ ይዞ የሰልፍ ወረፋው ራሱ ሌሊት ነበር የሚያዙ። አሁን እኔ ራሴ አገልግሎት ባለፈው እንደዚህ ሲሄድ ሰልፍ የለም። አሁን ግን ይሄ ለውጥ ከመጣ የተሻለ ስራ የተሰራበት ሁኔታ አለ። ብዙ ጊዜ ባንክ የሚገቡ መሬቶችን ምን ያህል ክትትልና ቁጥጥር ይደረግባቸዋል። ዛሬ ዓመት ገደማ የመሬት መረጃ ኤጀንሲ ምዝገባ ሰነድ ሰብስቦ ነበር። ከህብረተሰቡ ሰነድ ተሰብስቦ ነበር። ያ ሰነድ እድል የሚፈጠርለትም እድል ይፈጠርልሃል ተብሎ ነበር። እንደገና ደግሞ ወደ ዲጂታል ካርታም ሰነድ ያለው ይቀየርልሃል ተብሎ ነበር። ያ መረጃ እስካሁን እምጥ ይግባ ስምጥ ምንም መረጃ የምናውቀው የለም። ከብልሹ አሰራር አንጻር በተለይ ሌብነትና ብልሹ አሰራር የሚጀምረው ከዚህ ተቋም አካባቢ ነው። ምክንያቱም የመጀመሪያ በግል ወይም ደግሞ አላግባብ ለመበልጸግ ሲፈለግ ይህንን ኤጀንሲ ነው መጀመሪያ የሚጠቀሙት አብዛኞቹ ሰዎች። ስለዚህ ይህንን አላግባብ የመበልጸግና አቅጣጫ ለመከላከል በምን አይነት ሁኔታ እየሰራ ነው ያለው? በደንብ የተደራጁ በሌብነት የተደራጁ ሰዎች እዚህ ተቋም ላይ ተሰክስገው ብዙ ነገር ሲያደርጉ እንደነበረ እናውቃለን። ከዚህም ተነስቶ ደግሞ ሪፎርሙ በደንብ እያጸዳቸውና አሁን በጥሩ ሁኔታ ላይ እንዳለ በደንብ ግንዛቤው አለን። አሁን ላይስ ሪፎርሙ እየቀጠለ ነው ወይ ነው ተቋርጧል? ሪፎርሙ ምን ክንውኖችን አድርጓል? ምን ለውጥ መጥቷል? ለህብረተሰቡስ ምን ጠቀሜታ እየሰጠ ነው? ተቋሙስ እንደ ተቋም ምን አገልግሎት እየሰጠ ነው ለሚለው ከአንደኛ ሩብ ዓመት፣ ሁለተኛ ሩብ ዓመት፣ ሶስተኛ ሩብ ዓመት ሪፖርታቸው ላይ እንገኛለን። ምክንያቱም ኮሚቴ እንደመሆናችን የህብረተሰቡን ችግር እዛ ያለውን አሰራር እንፈትሻለን፣ እናያለን፣ እንገመግማለን። ከዚህ አንጻር ይሄንን ስናደርግ ግን ከሪፎርሙ በኋላ የተመደቡት የስራ አስፈጻሚው አካል በጣም ቅርብ ናቸው፣ ወጣት ናቸው፣ ያዳምጣሉ። ቁጭ ብሎ አይደለም ቢሮ ውስጥ ተንቀሳቅሰው ማለት ነው። የካ ክፍለ ከተማ አጠገቡ ላይ መሬት አስተዳደር ቢሮ አለ። እዛ የአዲስ አበባ መሬት ይዞታና ምዝገባ ኤጀንሲ ቢሮ ጽህፈት ቤቱ በራሱ ለስራ ምቹ አይደለም። በመጀመሪያ ደረጃ ቦታው በልማት ፈርሶ አጥር የለውም፣ ለአደጋ የተጋለጠ ቦታ ነው። ሁለተኛ ህንጻው በጣም ያረጀ ነው፣ ለአገልግሎት ምቹ አይደለም። አገልጋይም ተገልጋይም ፓርክ የሚያደርግበት ቦታ የለውም። እዚህ በመሬትና ይዞታ ምዝገባ አካባቢ ላይ የምናያቸው አንዳንድ ያልተሻገራቸው ችግሮች አሉ። እነሱ ምናልባት እንደኛ ክፍለ ከተማ በተለይ አንዳንድ ጉዳዮች ኖሮ ማህበረሰቡ ወደዛ በሚሄድበት ሰዓት የማመላለስ ሂደቶች አሁንም ያልተሻገራቸው ችግሮች ናቸው ብዬ ነው የምወስደው። ትንሿን እንኳን እግድ ለማስነሳት እንኳን ይዘህ ብትሄድ የሆነ ደብዳቤ ቶሎ የማይፈጸምበት ፋይሎች ወጥተው በአግባቡ ማስተናገድበት ሁኔታዎች አጋጥመውናልና ችግሮች እንዳሉ ለማየት ችለናል። በከተማዋ የመሬት ሀብት አመራር ላይ ዘመናዊ አሰራርን በማስፈን
በአገልግሎት አሰጣጥ ዙሪያ የሚነሱ ቅሬታዎችንና ሮሮዎችን በዘላቂነት ለመፍታት ወደ ሪፎርም ስራ መግባቱን ተነግሮናልም። ወደ ሪፎርም መግባታችሁን በከተማዋ ላይ የሚታይ ምን ተጨባጭ ውጤት አስመዘገበ? ቅድም ከሪፎርሙ ጋር ተያይዞ ለውጦች መጥተዋል የሚሉ ከህብረተሰቡ ማስተያየት ይነሳሉ። ግን ደግሞ በተጨባጭ የታዩ ነገሮች ምንድናቸው? ከተማው አንዱ ትልቁ በሪፎርማችን ውስጥ የመለስ ነው የአደረጃጀት ስርዓታችንን ነው። ቅድም እንደተቀመጠው ያልነበሩ ዳይሬክተሮች እንዲኖሩን፣ ሁለተኛ ያልነበሩን ዘርፎች እንዲኖሩን፣ ተቋሙ እያደገ እየሄደ ስለሆነ ማለት ነው። ሶስተኛ ደግሞ ባለሙያዎችን ከውጪ የማስገባት ስፔሻሊ አዳዲስ ምሩቃን የዩኒቨርሲቲ ተማሪዎችን ወደ ተቋማችን የማስገባት ትላልቅ ስራዎችን ሰርተናል ማለት ነው። ይህ ተቋሙ ውስጥ ብዙ ለውጥ አምጥቶልናል። አንደኛ ከብልሹ አሰራር ጋር ተያይዞ ያሉ ቦታዎችን በእነዚህ ሰዎች እንዲያዙ ነው ያደረግነው። ምን አድርገን? መጀመሪያ ስልጠና ሰጠናቸው። ልዩ ክትትል እያደረግንባቸው በልዩ ነው የምንከታተለው ማለት ነው። ይህ የራሱ የሆነ ተቋሙ ላይ ያመጣው ለውጥ አለ። አሁን የሚታይ ለውጥ አለ ማለት ነው። አገልግሎት አሰጣጡ ምን ይመስላል? የግብአት ችግሮችም እንዲሁ አገልግሎት አሰጣጡ ላይ ከፍተኛ ችግር እየፈጠሩ ነው የሚሉ አሉ። ምቹ የስራ አካባቢዎችን ከመፍጠር ጋርም ተያይዞ አገልግሎት አሰጣጡ ላይ እንደዚሁ ችግሮች እንዳሉ ይስተዋላሉ። በተቋሙ ከሚሰጡ አገልግሎቶች በወቅቱ ገቢ በመሰብሰብ ለከተማው የኢኮኖሚ እድገት አስተዋጽኦ ለማድረግ የታቀደው አፈጻጸም ምን ይመስላል? በተለይ አገልግሎት አሰጣጡን በስታንዳርድ ለመስጠት ቢመዘገብም ከተቀመጠው ስታንዳርድ ጋር በየጊዜው እየመዘኑና እየተነተኑ መሄድ ላይ ክፍተቶች አሉ። ለምን? ገባ የዛሬ ዓመት ስንት ነበር? አሁን ላይ ስንት ነን? ደብል ነበረ። በነጽር ቅድም በአርግራፍም አስቀምጫለሁ ማለት ነው። ሌላኛው በአገልግሎት ራሱ አገልግሎትን በቁጥር ነው እና በቁጥር የዛሬ ዓመት በዚህ ጊዜ ምን ያክል እንሰጥ ነበር? አሁንም ደብል ነው። ገቢ የሚቆጠር ነው። ፋይናንስ ቢሮም ካሉ ማወቅ ይችላሉ። 6.1 ቢሊዮን ብር ነው አምና የሰበሰብነው በዚህ ጊዜ ማለት ነው። አሁን ግን 13 ኒርሊ ኦልሞስት 13 ቢሊዮን ብር ሰብስበናል። ይሄ ትልቅ ገቢ ነው። ይሄ ምንድነው ያመጣው ብለን ምናልባት ሌሎች ፋክተርም ሊኖሩ ይችላሉ። ግን ደግሞ ምንድነው ሜል ያመጣው ብለን ስናይ ሪፎርሙ ያመጣው ነው ማለት ነው። ከሰራተኛ ጋር ተያይዞ ያለ ጉድለት ተደራራቢ የሆነ ውክልና እንድትሰጡ ምክንያት ሆኗል። በየጽህፈት ቤቶቹ ላይ የማቴሪያል ግዢዎች ሲስተምን ተግብረን ሲስተሙን የሚመጥን ኮምፒውተር ከሌለን ዋጋ የለው። ሲስተሙን የሚመጥን ኮምፒውተር ገዝተን ሲስተሙን የሚመጥን የበለጸገ አእምሮ ባለቤት የሆነ ሰራተኛ ከሌለን ዋጋ የለው። ይሄንን ለማምጣት የተሻለ አደረጃጀት፣ የተሻለ አሰራር፣ የተሻለ የህግ ማዕቀፍና ስልጣን ጭምር ያስፈልገዋል። በልዩ ሁኔታ የተቋም እንደ ተቋም 60% ነው ምደባ ያደረግነው ክፍተት የተፈጠረብን ማለት ነው። ቅድም የሰራተኛ በውክልና በተለያየ መንገድ ይሰራል የተባለው በዳይሬክተር ላይ ኦሬዲ እኛ ያስፈተናቸው የተፈተኑት ባለሙያዎቻችን አብዛኛዎቹ ስላላለፉ በቦታው ላይ የተሻለ አፈጻጸም አላቸው የሚባሉ ሰዎችን ኦሬዲ ባያልፉም ቦታውን ይዘውልን እንዲቆዩ ያደረግናቸዋል። ለምን? ቦታው ክፍት መሆን ስለሌለበት ከሌላ ተቋምም ማምጣት ስለማንችል በዚህ ሰዓት ኦሬዲ ታግዶ ስላለ ለዛ በውክልና እንዲሰሩ የተደረጉ አሉ ማለት ነው። ከዚያ ውጪ ደግሞ በየክፍለ ከተማው ለመረጃ ደግሞ የሚያስፈልጉን ሰዎች አሉ። ኦሬዲ አንድን ተቋም ሙሉ አዲስ አድርገን የምንሰራው ስራ ስለሌለ እነሱን በቦታው ላይ ያቆየናቸው እንዲቆዩ ፈልገን ያቆየናቸው የከተማ እውቅና ኖሮት ማለት ኖሮት ባህሪያቸው ታይተው የተሻለ አፈጻጸም አላቸው ብለን ያመናቸውና ቢቆዩ ለክፍለ ከተማው ይጠቅማሉ ያልናቸውን ሰዎች ደግሞ አቆይተናል። ከዚያ ውጪ እኛ በአገልግሎት ላይ እንዳለ ኮምፕሊትሊ ራዲካል ቼንጅ ነው ያደረግነው ማለት ነው። ይሄ በከተማው ውስጥ ለምንሰጠው አገልግሎት የራሱ የሆነ የተሻለ ነገር ፈጥሮ እንላል። የተሻለ ውጤት አግኝተንበታል ማለት ነው። በየካ ክፍለ ከተማ 4 ወር የተመላለስኩበትን ጉዳይ በ2 ቀን ጨርሰውልኛል። ሌሎች ቦታዎች ምን ያህል እንደተጉላላው ስለማውቅ። ሁለተኛ ሌላ ግን ከፍተኛ አመራር ቦታ ላይ ያለ ሰው ከዲያስፖራ ዴስክ ጋር አብረን መተን
ሪሲቭ ሲያደርግ አይቼዋለሁ። የኔ ጉዳይ የመሬት አስተዳደር ጉዳይ በጣም ማይነር የሆነ ኬዝ ነው። የተባልኩት ግን ምንድነው የካተትልኝ ይዞታ ጉዳይ የርሶ ዲጂታል ካርታ ከሆነ የካቢኔ ጽህፈት ቤት ነው የሚወስነው። ደካማ ሰው እንዴት ነው የሚስተናገደው? ባለሙያዎች አንዳንዴ የመሬት ይዞታን ከኪሳቸው አውጥተው የሚሰጡ ነው የሚመስለው። ከባለሙያ ስነ ምግባር ጋር ተያይዞ አሁንም ይነሳል። ማህደር ለማውጣት ከ20 ሺህ ብር እስከ 25 ሺህ ብር እንጠየቃለን ፋይላችንን ለማግኘት። በተጨባጭ ወርደን ያገኘን ነው የምንነግራችሁ። ፋይል አያያዝ ላይ የፋይል ሼልፎቹ ሞልተው አናት ላይ የተደረደሩ አይተናል። ግማሹን አይጥ የበላው ደግሞ ክፍለ ከተማ አይተናል። ሊኖሩ ይችላሉ። ያው መረጃ አፕዴት እየተደረገ ሲመጣ እሱን ደግሞ ኦን ስፖት ወዲያውኑ ተገልጋይ ወደ ላይ ሳይወጣ በፊት ችግሮች ነበሩ። አዎ እኛ ፕራዮሪቲ ሰጥተን የሰራ ነው እዚህ ላይ ነው። የኛ ፋይሎች በሙሉ ሲስተም ላይ ገብተዋል። አፕዴቲንግ የሚፈልጉ በኋላ አንዳንድ መፍት እየተፈጠረ የሚመጣ ፋይሎች ግን እሱን አፕዴት እያደረግን እንሄዳለን። አገልግሎት አሰጣጡ ምን ይመስላል? በተለይ አሁን እየተወያየንበት ያለው ተቋም አገልግሎት አሰጣጡ ምን ይመስላል? ተገልጋዮች አገልግሎቱን ለማግኘት ወደ ቢሮዎች አካባቢ ላይ ስትሄዱ በትክክል ያስተናግዷቸዋል ወይ? ከሙስና ከብልሹ አሰራርስ ነፃ ነው ወይ ተቋሙ? አገልግሎት አሰጣጥ እኛ ቢሮ አንቀመጥም። ስለእውነት አገልግሎት አሰጣጥ ቆመን ነው የምናገለግለው። እኛ ሮብና ዓርብ የሚባል ሮብና ዓርብ እኔ ኬስ ብትመጡ አንድ ባለ ጉዳይ ሁለት ባለ ጉዳይ አታገኙ። ትልቅ ለውጥ መጥቷል። ችግሮች ደግሞ ይኖራል። ችግሮች ሊኖሩ ይችላል። እሱን ደግሞ እያየን ክፍተቶቻችን ደግሞ እየሞላ እንሄዳለን ህዝብ በሚሰጠን ፊድባክ። ስለዚህ አገልግሎት አሰጣጥ መልካም አስተዳደር ችግሮች ላይ ልዩ ትኩረት ሰጥተን እየሰራን ነው። የአገልግሎት አሰጣጡ ከብልሹ አሰራር የጸዳ ነው ወይ የሚለው የተሻለ ነው የሚል ነገር ነው ማነሳው ማለት ነው። የተሻለ ነው፣ የጸዳ ነው፣ ንጹህ ነው እኛ አንደኛ ነን የሚል ከሆነ ስራ እየሰራን አይደለም ማለት ነው። እኔ ክፍለ ከተሞችን መረዳት ያለባቸው እኛ ጋር ንጹህ ነው እንደዚህ ሰርተናል ብቻ ሳይሆን አሁን ከህብረተሰቡ የተነሱ ጥያቄዎችን ወስዶ ገብቶ ማየት ይፈልጋል ማለት ነው። በስራችን ያሉ ሰዎችን ማየት ይፈልጋል ማለት ነው። ከመረጃ አያያዛችን ጋር ያለውን ጉዳዮች ማየት ይፈልጋል ማለት ነው። አሁን ከናንተ የተሰጡንን መረጃዎች ወስደን ወደ ቤታችን ገብተን የምንሰራቸው ብዙ የቤት ስራዎች እንዳሉን ክፍለ ከተሞች መረዳት ይኖርብናል ማለት ነው። ስፔሻሊ ከፋይል ማኔጅመንት ጋር ተያይዞ ያሉ ጉዳዮች ቀላል ጉዳዮች ስላልሆኑ እነሱ ላይ እኛ እንሰራለን የሚል ነገር ነው ያለኝ። ሪፎርሙ የሚጠበቀውን ውጤት አስመዝግቧል፣ እያሻገረ ነው። ምን ተግዳሮቶች አጋጥመውታል? በቀጣይ ሪፎርሙ ተቋሙን ወዴት ይወስደዋል ተብሎ ይጠበቃል። እዛው ላይ ከሪፎርሙ ጋር ተያይዞ የተመደቡ ሰራተኞች ወደ ተመደቡበት አካባቢ ላይ ሙሉ ለሙሉ ከመሄድ ጋር ተያይዞ አንዳንድ ክፍለ ከተሞች ላይ ተዘዋውረን ስንመለከት እስካሁን ድረስ ወደ ክፍለ ከተሞቹ በመደባቸው ያልገቡ ሰራተኞች መኖራቸው መመልከት ችለናል። እዛ ላይ ምን እየተደረገ ነው? ተመሳሳይ ደግሞ የሚነሱ ሀሳቦች አሉ። ይሄ የሰው ኃይል ተቋሙ የሚመራው ሀብት የሚያስተዳድረው ስራና የሰው ኃይሉ ጋር ምን ያክል የተመጣጠነ ነው? ሪፎርሙ ቢሮን ማዘመንም ጭምርም መሰረት ያደርጋል ብለን እናስባለን። በቀጣይ የማዘመን ሂደት ውስጥ ተቋማቶች፣ ጽህፈት ቤቶች በተመሳሳይ የአገልግሎት ባህሪ፣ ምቹ የስራ ቦታ እና ተያያዥ ጉዳዮች ላይ እንዴት አድርገው ነው እየሰሩ ያሉት? ክፍተታችንን እንድንለይ ያደረገን ሪፎርሙ ነው። በመጀመሪያ ደረጃ ሪፎርሙ ደግሞ የተነሳው ከህብረተሰቡ ነው። ከሌላ ከየትም አልተነሳም። ሪፎርም የመጣው ከህብረተሰብ ሮሮ ስለሆነ ማለት ነው። አገልግሎት አላገኘውም፣ ተመላልሻለሁ፣ እንደዚህ ተጠይቄያለሁ፣ ኢቭን የተቋም ስም መጥራት እስኪያቅተው ድረስ በመሬት ልማት ማኔጅመንት ቢሮና በይዞታ ምዝገባ መረጃ ኤጀንሲ ማዕከል የቱ ጋር እንኳን ችግር እንደተፈጠረ ሳያቅ ህብረተሰቡ በጣም ይጉላላ እንደነበር ምንም ይሄ የአደባባይ ሚስጥር ነው፣ መደበቅ አንችልም ማለት ነው። እነዚህ ሁሉ የመጡት ከሪፎርሙ በፊት የነበሩ ችግሮቻችን ናቸው። ከሪፎርሙ በፊት 112000 ፋይል ነው። አንድን ከተማ የሚያክል ፋይል በአዲስ አበባ ከተማ አስተዳደር ውስጥ አገልግሎት እንዳይሰጥ ተዘግቶ የነበረ ነው።
ህብረተሰቡን በማዋከብ በውስጡ ለመጠቀም ፍላጎት የነበረበት ጉዳይ ነው ማለት ነው። ይሄ ኢቭን በከተማ አሁን የክርክር መዝገብ ስንል ባይዞይ በከተማ ደረጃ ከዚህ በፊት አጀንዳም አልነበረም፣ አይታወቅ። ይህ አጀንዳ የታወቀው እኛ ወደ ይዞታ ምዝገባ መረጃ ኤጀንሲ ከሄድንና ከመሬት አስተዳደር ጋር መነጋገር ሲንጀምር ነው አጀንዳው የታወቀው ማለት ነው። መጠኑ የታወቀው ደግሞ በተቋም ውስጥ ያሉ ፋይሎችን ቆጥረን ኦዲት ስናደርጋቸው ነው። ያ ቁጥሩ ምን ያህል ነው የሚለው ነው የታወቀው። ሰራተኛውን በማሰማራት በይዞታ ምዝገባ መረጃ ኤጀንሲ ውስጥ ያሉ ፋይሎችን እንዳለ የማጥራት ስራ ሰርተናል ማለት ነው። የኦዲት ስራ ሰርተናል ማለት ነው። በዛ የኦዲት ግኝት ውስጥ ነው ያገኘነው ማለት ነው። በዛ ኦዲት ግኝት ውስጥም ትክክለኛ ቁጥር ለማግኘት ብዙ ጊዜ ችግሮች ነበሩብን። የተጣራ ቁጥር አይገኝም ነበር። በተጠናው ስታንዳርድ መሰረት አገልግሎቶችን በየጊዜው እንዲመዘገቡ በማድረግ አገልግሎቱን ቀልጣፋ እንዲሆነና ወጥ የሆነ ስታንዳርድ እንዲኖር ምን ተሰርቷል? ቢሮ ምቹ ሁኔታ ጋር ተያይዞ እውነት ነው ተነስተዋል። ያው የኛ ቢሮ ኮሊደር ፍሮንቱን ለፊት ላይ ያለውን አንስቶታል። ነገር ግን ካለው ቦታ አንጻር ያለውን ቦታ ፕሮፐርሊ ለመጠቀም የቢሮ እድሳት ይሄ ቅድም ወንድሜ ሲያነሳ የነበረው ፓርቲሽኑን አንስተን ለተገልጋዮቻችን ምቹ በሚሆን መልኩ ስራ እየሰራን ነው። ያው መጥቶ ማየት ይቻላል። እሱም ትልቅ ስራ እየሰራን ነው። ዲጂታል ካርታ ኤጀንሲ ዳይሬክተሮች 9 ወር የተመላለስኩበት በ8 ቀን ጨረሱ። ግንባታ ሰው ድንበር አልፈው ገብቱ ቦሌ አካባቢ ኮሚቴዎችን ሰብስበው ቦታው ድረስ ወርደው እንደገና ማታ ከምሽቱ 2 ሰዓት ቦታው ድረስ ሄዶ ጉዳዩን ፈቶ ካርታችን ሰጡ። መልካም አስተዳደር ችግር ደግሞ የገጠሙት ምንድነው? እሱንም ይግለጹ። በአቅም ነው የተለካካ ነው። እሳቸው ብዙ በመኖር እኛ ትንሽ በመኖር በዛ ሰበብ ነው 9 ወር የኛን ድንበር ገብቶ የተሰራውና እነዚህን አመራሮች አቅም ሲሉ ሙስና ሰጥተው ነው ገንዘብ ሰጥተው ነው ማለት ነው። ነው መረጃም አለኝ ማስረጃም አለኝ። ግን ራሴን ጉዳይ ጨርሼ ሲወጣ ከኔ ፊት እየሄዱ አንድ ሴት አዩ። ምንድነው ትርሶ እዚህ የተቀመጡት? ለሁለተኛ ቀን ሲባሉ እንደዚህ ብሎ ነገረው። እጅ ጎትቶ ነው ባለሙያ ጋር የገቡት። እንዲህ አይነት አመራር ፈልፍሎ ያመጡትና አቶ ተስፋዬ ደግሞ ሊመሰገኑ ይገባል። ሌላ አንድ ቤት ቦሌ አካባቢ አለኝ። 8 አመት ነው የተመላለስኩት። ቦሌ ክፍለ ከተማ መሬት አስተዳደር ላይ ያሉ ኃላፊ 8 ቀን የጠፋውን ፋይል አግኝተው አስተካክሎ ወደና አቶ ሲሳይ በመላክ እሳቸው ደግሞ መሐንዲስ ሊኮ በ4 ቀን ካርታዬን ቀይሮ ሰጡኝ። ይሄ እውነታ ነው። ይሄ እንዲቀጥል እንፈልጋለን። ይሄ መስሪያ ቤት ከተቋቋመ ጊዜ ጀምሮ አንዳንድ ወረዳዎች ላይ የመመዝገብ ስራውን ጀምሮ እስካሁን ድረስ አገልግሎት እየሰጠ ነው ያለው። በዚህ መስሪያ ቤት ላይ ያገኘነውን አገልግሎት እጅግ በጣም ጥሩ የሆነ ከመሬት አስተዳደር ከሚባለው መስሪያ ቤት ችግራችንን የፈታልን መስሪያ ቤት ነው። ይህ መስሪያ ቤት በቂ የሆነ ባለጉዳይ የሚያስተናግድበት ቦታ የለም። ባለጉዳዩ መገለገልበት መጸዳጃ እንኳን የለው። ችግሮቻችሁን ተናገሩ ብለው በክብር ከንቲባችን በለውጡ መንግስት በተመቻቸው ይሄን መድረክ አዘጋጅቶ ተናገሩ እየተባልን ነው። ሪፎርሙ በፊት ፋይል ጠፋ የተባለው ጉዳይ ሪፎርም ከተከናወነ በኋላ ወርደው ፈልገው ከዛም በኋላ ፋይሉ ተገኝቶ የ150 ካሬ ሜትር ቦታ ወደ ዲጂታል እንዲገባ ስላደረጉ በዚህ አጋጣሚ እነሱንም በስር ያሉ ፑሎች አገልግሎት ሰጪ ሰራተኞችን ከልብ ነው ማመሰግነው። ከልብ ጥሩ ነገር እየታየ ነው። ለውጡ ጥሩ እያመጣ ነው። የስራ ቦታ ምቹነት እንደ ጉለሌ ክፍለ ከተማ የሚገርም ነው። ያረጀ ህንጻ ነው። ኮምፒውተሮቹ አሮጌዎች ናቸው። ሪፎርም ቢደረግ ምን ጥቅም አለው? ሪፎርሙ እኮ ይሄንን ማካተት አለበት ብዬ አስባለሁ። አይደለ? ምቹ አይደለም። እንደ ጉለሌ ክፍለ ከተማ የስራ ቦታቸው ሰራተኞቹ ፍጹም ምቹ አይደለም። ጉለሌ ላይ አይሆንም። የከተማ ኃላፊዎች ሄዳችሁ ብታዩት ብዬ የማስበው ኮምፒውተሮቹ ለምሳሌ እነዚህ ባይዘው ላይ የሁኔታውና ብዛቱ ያንስ ወይ በዛ ይሆናል እንጂ ሌሎችም ክፍለ ከተማ ሼር የሚያደርጉት ነው ብዬ አስባለሁ።
የደከሙ የስቶሬጅ መጠናቸው በጣም አነስተኛ እንኳን ሶፍትዌር ተጭኖባቸው አገልግሎት ሊሰጡ ወርድ በትክክል የማይጽፉ ኮምፒውተሮች አሉበት። አንደኛው ጉለሌ የማይሰራ ኮምፒውተር ለመገጣጠም የሚሞክሩ ባለሙያዎችን እዛው ቆመን አይተናል በነበረን እይታ ወቅት። ቅድም እህቴ ህንጻው አይመችም ብላለች አይደል? ባይዘዌ ህንጻው መሬት ማናጅመንቶችን መስሉኛላችሁ፣ የመሬት አስተዳደሮች የተወሰነ ክፍል ወስዳችሁበታል። በጣም የቆየ ፋይል አከማችታችሁበት ወይ ፋይሉን አታወጡም ወይ ፋይሉን አታደራጁትም ወይ የመንግስትና የግለሰብ ፋይል ወጥቶ አይጣልም ወይ እየተጠቀማችሁበት አይደለም፣ ተዘግቶ ቁጭ ብሎ ክፍሉም እየተገለገለባችሁበት አይደለም። እዩት። አገልግሎታችሁን ከማዘመን እኩል ምቹ የስራ ቦታን መፍጠር ላይ መሰራት አለበት። በተቋሙ የተጀመሩ የሪፎርም ተግባራትን በማስቀጠል ምቹ የስራ አካባቢ እንዲፈጠር ምን ያህል ርቀት ሄዳችኋል? ርቀቱ የሚያሳየው አጭር እንደሆነ ነው። ረጅም ርቀት ለምንድን ነው መጓዝ ያልተቻለው? በርካታ የሪፎርም ስራዎች እንግዲህ ለውጥ ማምጣት እንዳለባቸው ይታመናል። አሁን ደግሞ ከሚነሱ ከቢሮ ምቹነት አንጻር አሁንም ክፍተቶች መኖራቸውን ተመልክተናል። ምን ታስበዋል? ምቹ ቢሮ ከባቢ ጋር ከመፍጠር አኳያ እንግዲህ በራስ ብዙ ስራዎች ተሰርተዋል ማለት ነው። አሁን የምናየው ቢሮዎች እውነት ለመናገር ያው እዚህም አሉ ዳይሬክተሮችና ሙያተኞች እንደዚህ አልነበረም ማለት ቢሮ ውስጥ ዝናብ ይዘንብ ነበረ ማለት ሶ ይሄን የማስተካከል ስራ ምን ማድረግ አለብን? እንግዲህ መንግስት የራሱ የጊዜ ጨረታ ሂደቶች አሉት። ሶ በጊዜያዊነት አሁን የምናየውን ደረጃ ላይ መተናል። ይሄ ብቁ ነው ወይ ለሚለው በጨረታ እንዲወጣ ተደርጓል። የፋይናንሻል ነው ቴክኒካልና ፋይናንሻል ተከፍቷል ማለት ውሳኔ እየጠበቀ ያለ ነው። ሶ አዲስ አበባ ውስጥ እንዳሉት እንደነመሶብ አይነት ቢሮ በቀጣይ 2 ወር ውስጥ ይጀመራል። ወር ደግሞ በቀጣይ 2 ወር ውስጥ ምናልባትም አንዳንድ ብራንቾች አልቀው የምናገኝ ይሆናል ማለት ሶ ቢሮ ሪኖቬት ከማድረግ ጋር በዚህ አግባብ ቢታይ በየቤታችሁ ሆናችሁ እየተከታተላችሁን የምትገኙ ተመልካቾቻችን ይህ የዋርካ ፕሮግራማችን ነው። የዛሬው የዋርካ ፕሮግራማችን ትኩረቱን ያደረገው የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲን በተመለከተ እዚህ ቆይታ እያደረግን ነው የምንገኘው። ከ11ዱም ክፍለ ከተማ የተውጣጣችሁ ነዋሪዎች እዚህ አላችሁ፣ ጥያቄ እያነሳችሁ ነው። እንዲሁም ደግሞ ኃላፊዎች እዚህ ምላሽ እየሰጡ ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። የባር መዝገብ አለ አይደል? የባር መዝገቦች እኛ ተንቀሳቅሰን በተመለከትናቸው ክፍለ ከተሞች ላይ ተዝረክርከው ነው የተቀመጡት። በአማካኝ 5 የባር መዝገቦች አሉ በእያንዳንዱ ክፍለ ከተማ ጽህፈት ቤቶች ላይ። የተለያየ ክፍል ላይ ይቀመጣሉ። የሆነ ጠረጴዛ ላይ ይቀመጣሉ። አንድ ባለሙያ ይመጣል፣ ይጽፋል፣ የሆነ ነገር ይሄዳል። ግማሾቹም ደግሞ ተቀዳደዋል። ለምሳሌ አራዳና ጉለሌ ኃላፊዎችን ጭምር በቀጥታ ስላገኘዋቸው ማለት ነው። እዛ የባህር መዝገቡ የተቀዳደደ መቀመጫ ቦታ የሌለው አንዳንድ ቦታ ዝም ብሎ የተወሸቀ ባህር መዝገቦች የተቀመጡበት በ2 ወይም በ3 አገልግሎት የምንሰጥባቸው መካከል የተቀመጠ ሁኔታ ነው የነበረው። አንደኛው የአሰራር ጥራትና የአሰራር ጥራት፣ ሁለተኛው በቋሚ ንብረት ምዝገባና ትመና አካባቢና በካዳስተር አገልግሎት መሃል ላይ እዛ ቢቀመጥ እነዚህ መዝገቦች ቦታቸው ትክክል ነው ብለን አስበን ያስቀመጥ ነው። እንደተባለው ግን በጣም ኮሪዶሩ ጠባብ ስለሆነ ምናልባት ሰው ሲያልፍም የተለያዩ ነገሮች ሊያጋጥሙ ይችላሉ ብለን እናስባለን። ስለዚህ ምናልባት አሁን ከዚህ ከምቹ የስራ አካባቢ ከመፍጠር አንጻር በሂደት እነዚህ ጉዳዮች ከማስተካከል አንጻር የምንሰራበት ሁኔታ ይሆናል ብለን እናስባለን። ስለዚህ አሁን የታየው የአቀማመጥ ችግር እሱን ይስተካከላል ብለን ነው የምናስበው እንደ ችግር ወስደን ማለት ነው። ግማሾቹ እኮ አርጅተው ተበጣጥሰዋል በአቀማመጥ ችግር ምክንያት። ለምሳሌ የቅየሳ ባለሙያዎች ያሉበት ክፍል ነው አይደል? አንደኛው እዛ ያለውን ብታዩት
አዋራ ጠጥቶ ባይዘው የቦታ አቀማመጥ ችግር ብቻ አይደለም፣ በትክክል የመያዝም ችግር ነው ያለበት። አዋራ ጠጥቶ ጫፍ ጫፉ ዙሪያውን ተበጣጥሶ በሱ ላይ ሌላ ማህደር ተጨምሮ ነው ያለው። እዛ ክፍል ውስጥ ደግሞ ከቅየሳ ባለሙያዎች ውጪ እነሱም ፊልድ ላይ የሚቆዩ ልጆች ናቸው። ዝም ብሎ ክፍት ያለ ነው። በስተግራ ያለው ጋርም ደግሞ ተገልጋይ የሚገለገልበት ቦታ ላይ ነው የተቀመጠው። እሳቤው ምንድነው? በአገልግሎት መካከል አስቀምጦ ለተገልጋዩም ተደራሽ እንዲሆን ከማድረግ አንጻር ለአገልጋዩም እንደዛ ነበር የታሰበው። አሁን ግን እንደተባለው ያሉበት ሁኔታ ጥሩ ነገር አይደለም የሚለው ነገር የምንቀበለው ጉዳይ ይሆናል ነው። በሂደት ግን ከሪፎርም አንጻር እንዴት መሆን አለበት የሚለው ነገር ማስተካከል መቼ ታስተካክሉታላችሁ? ይሄንን የምናነሳው ለምን መሰላችሁ? ሲስተም በሆነ አጋጣሚ ችግር ሊያጋጥመው ይችላል። የግለሰብ ማህደር በጣም ጤናማ ሰው እንዳለ ሁሉ 99.9% ጤናማ የሆነ ሰው አለን ብለን ብናስብ 1% ችግር ቢያጋጥም ይጠፋል። በህግ ፊት ሰነድ ሆኖ የሚቀርበው የባህር መዝገብ ነው። ይህን የባህር መዝገብ መቼ ታስተካክሉታላችሁ? አያያዛችን አስተካክለን ለተጠቃሚ ዝግጁ እናደርጋለን የሚል እምነት አለን። ወይም ከመዝገቡ ጋር በተያያዘ ጉዳይ ላይ ወጣ ገባ የሚልበት ሁኔታ ሊሆን ስለሚችል ምናልባት እዛ ላይ ታይቶ ሊሆን ይችላል። ይሄ ጊዜያዊ ነው። ምናልባት የ1 ሰዓት የ2 ሰዓት ሊሆን አጋጣሚው ታይቶ ሊሆን ይችላል የሚል ሀሳብ ነው ያለኝ። አይ የ1 ሰዓት የ2 ሰዓት አይደለም፣ እርስዎ እንደሚሉት አይደለም። ይሄ ፋይል ባለሙያዎችን አናግረን ወደ 3 ባለሙያዎች እዛ ክፍል የተመደቡ አሉ። ከ3ቱ 2 ናቸው ስራ ላይ ያሉት። 2 የፋይል ማስቀመጫ ክፍል አላቸው። አናቱ ላይ ሁላ ፋይል ተዝረክርኮ ተቀምጧል። ጫፍ ጫፎቹ ተበጣጥሶላ። ይሄንን ደግሞ ባለሙያዎችን አናግረናል። አዎ ፋይሎቹ ትላልቅ ስለሆኑ ቦታ ጠበበን ማስገቢያ ያጣነ እኮ አሉ። ባይኔ መጥቼ ያየሁትን ነው የምነግሮት። እና ምናልባትም አሁንም ሄደን ብናየው የሚኖር ማለት ነው። በስተቀኝ ስንገባ በስተቀኝ ያለው ማህደር ቤት አብዛኛው የክርክር መዝገብ ያለበት ነው። ክርክር መዝገብ ደግሞ በየጊዜው ከመሬት ልማትና አስተዳደር ቢሮ ያለን ኢንተርፌስ በመጠቀም ምንቀያየር ምንላወጥበት ነውና ምናላይ ከላተራል ወጥቶ ለዛ ዝግጁ የሚሆንበት ሁኔታ ሊኖር ካልሆነ በስተቀር አስፈላጊ የሆነ ላተራል የመጣበት ሁኔታ ነው ያለው። ስለዚህ እነዛ ፋይሎች ከክርክር መዝገባ ተያይዞ የሚወጡ ሊሆኑ እንደሚችሉ ነው እኔ ያለኝ ማንሱም ሀሳብ። ጉለሌ ላይ እንዲሁም ሁሉም ጋር ነው ይሄ ያለው። ባይ ዘ ወይ የቆዩ ናቸው መዛግብቶቹም አንደኛ። ሁለተኛ ደግሞ ለምሳሌ የእግድ መዝገብ የባንክ ቤት እግድ የምትመዘገብበት ከሆነ ያ አንድ መዛግብት ነው ማለት ነው። ሶ እግዱ በመጣ ጊዜ ይመዘገባል። እግዱ እስከሚነሳ ድረስም ደግሞ በዛው መዛግብት ነው የሚመዘገበው። በዚህ ሂደት ውስጥ እንግዲህ ይቆያል ማለት ነው። አንደኛ ሰነዱ ራሱ ትልቅ ነው፣ ሂዩጅ ነው እና ይቀመጣል ማለት ነው። በመቀመጡ ራሱ ለደስት፣ ለቆሻሻ፣ ለተለያዩ ነገሮች ይጋለጣል። ለእጅ ንክኪም በዛው ልክ ይጋለጣል ማለት ይሄ አንዱ ከአዋጁ ጋር የሚገናኝ ለቅድም እንዳነሳው ከህግ ጋር የሚገናኝ ሰነድን እንደ ባርድ ኮፒ እንደ መረጃ ከማገልገል አንጻር ነው። ሶ ይሄን በጥንቃቄ የሚያዝ አንዱ ክፍተት ነው። ቅድም የተነሳው ትክክለኛ ኮሜንት ነው ማለት ነው። ይሄን ለማስተካከል መች የሚል ጥያቄም የተነሳበት ነው። ይሄ ኦልሬዲ እኛ አዲስ መዛግብቶች አሉን። ምናልባት ይሄ እግድ ምዝገባ ኦልሬዲ ከተመዘገበ በኋላ ስረዛን በዛ መዝገብ ስለሚሰረዝ ላናነሳ እንችላለን። ቦታ ቀይረን ጥሩ ቦታ ላይ የማስቀመጥ ስራ እዚሁ ያሉ ብራንች ኃላፊዎች ይህን ተግባር ይዘው ከነገ ጀምሮ ይሰራሉ። በቀጣይ ትመጡ ይስተካከላል። ሌላው ምዝገባ የሚባለው ደግሞ መዝገባ አለ ደግሞ ምዝገባ ደግሞ በአዲስ የመተካት ስራዎችን እንሰራለን ማለት ነው። ይሄ ኢሚዲየትሊ የሚሰራ ስራ ነው። ግዢም ከዚህ በፊት ተከናውኖለት ሰነዱም መዛግብቶችም እኛ ጋር ያሉ ስለሆነ በእያንዳንዱ ብራንች የሚያሰራጨን ስለሆነ ስለዚህ ከመዛግብት ጋር ይሄ ከቆሻሻ መዛግብት ጋር በሚቀጥለው ዙር ስትሄዱ ችግሩን ለይተነዋል። ቀድመንም ያያችሁትም ክፍተት አለ። ግን በቀጣይም ጉለሌ ብትሄዱ ነገ ጉለሌን ያስተካክላል ብዬ አስባለሁ። እንደገናም ደግሞ እኔም ፎሎ አፕ የማደርገው ይሆናል ማለት ነው። ፋይሎች በየመዝገብ ቤት ወጥቶ ይታያሉ የሚሉ ሀሳቦች ተነስቷል። እሱ ላይ መረዳት የሚያስፈልገው ፋይሎቹ ናቸው የሚወጡት እንጂ ሰው ግን የለም፣ አጠገቡ ባለጉዳዩ የለም። ፋይሎቹ የሚወጡት ለምንድን ነው? ሁለቱ ተቋማት ለብቻቸው ፋይሎቹን ለይተው የሚተማመኑበት ነው። ስለዚህ የልየታ ስራ ይሰራል። መጥቶ የሚረጋገጡት ይረጋገጣሉ። ወደ ማህደር ከገባ በኋላ በየወረዳው ላይ ይለጠፍና ኑና አገልግሎት አግኙ ለመባል ብቻ ነው ሰው የሚመጣ። ስለዚህ ትክክል ነው ክቡር ዋና ዳይሬክተር። ለምሳሌ መሬት አስተዳደር ላይ ባለፈው ስናይ አንድ ባለሙያ ዛሬ ይሄን ያክል ይሰራል ተብሎ ይጠበቃል።
ያችን ፋይል የያዛትን ፋይል ይሰራና አጠናቆ ልክ ሲጨርስ ማምሻው ላይ ወደ ቤቱ ከመሄዱ በፊት ያስገባል፣ ወደ ነበረበት ይመልሳል። ለምን ከ3 ቀን በላይ ፋይል ተሸክሞ ይቆያል እጁ ላይ ነው የኛ ጥያቄ። ቢጠፋስ ቢበላሽስ ነገር ይብሎ አቢዩዝ ቢያደርገውስ የሚችለውን ያክል ለምን ተቆጥሮ ተሰጥቶት ተቆጥሮ ለምን አይመልስም ነው ጥያቄ። በጣም በትኩረት ከምንሰራባቸው ስራዎች ውስጥ አንዱ ይሄ ነው። ሁሌም ክትትል የሚደረግበት አንድ ኃላፊ አንድ ክፍለ ከተማ ላይ ከተመደበ የመጨረሻ ይዞት የሚሄደው ተልእኮ ይሄንን ተልእኮ ነው። ለምን ፋይል ውጪ ከሌለ ባለጉዳይ የለንም ማለት ነው። ፋይል ውጪ ካለ ግን ድርድር አለ የሚል ኮንክሉዥን ላይ ለራሳችን ስለደረስን በዚያው መጠን ነው ወደ ታችም የምናወርደውና እሱ ይሰራል። መሬት ልማትና አስተዳደር ማህደራችን ይመጣል። ይሄ መስሪያ ቤት ሹሞቹ ማህደር ከይዞታ አስተዳደር አምጡ ብሎ ደብዳቤ ይጽፉና ይልካሉ። እዛ ማህደራችን በአግባቡ ከዛ በአስቸኳይ መጥቶ ወደ ስራ መግባት አልተቻለም። ይሄ ለምንድን ነው ሁለቱ መስሪያ ቤቶች ባለጉዳይን ሳይጨምሩ ከይዞታ ከመሬት አስተዳደር ማህደሩ መጥቶ ባለጉዳዩ ጉዳዩን በጊዜ የማይስተናገደው? አገልግሎት ለማግኘት ካርታ ለማድረግ በጣም ረጅም ጊዜ እየፈጀብን ነው። መሬት ምዝገባ ኤጀንሲ ከመሬት ማኔጅመንት ጋራ መሬቱን በተመለከተ መረጃ ያለው መሬት ጋር ነው። መሬቶች ምዝገባ ካልጨረሱና ዶክመንት ካላሟሉ ወደዚያ አይመጣም ወደ መዝገባ ኤጀንሲ። ሶ ያፍሎ ልክ አይደለም። ባለሙያዎች የተለያዩ ናቸው የሚሄዱባቸው ደንበኞች። በዛ ምክንያት ሰዎች ይጉላላሉ። ያፍሎ መስተካከል አለበት። ሁለቱ መስሪያ ቤቶች ምልልሱን እንዲደረግ ብዙ ፎርጀሪ፣ ብዙ ህገወጥ ፋይሎች ከመሬት አስተዳደር ጋር በቅንጅት ሆነው ብዙ ካርታዎች እየመከኑ ያሉበት ሁኔታ አለ። የመንግስት ሀብትና የህዝብ ሀብት በጥቂት ግለሰቦች እጅ ሆኖ እየመከነ መሬቱ ወደ መሬት ባንክ እየገባበት ያለበት አግባብ ተፈጥሯል። ይሄ እንዲቀጥል እንፈልጋለን። የመሬት ፕላንና ግንባታ ክላስተር አዲስ በወረደው አቅጣጫ መሰረት በጋራ የሚሰሩ ተቋማት ተቀናጅቶ መስራት ላይ ምን ያህል ርቀት ሄዳችኋል? በቅንጅትም ከመስራት አኳያ ምን ላይ ናችሁ? እዚህ ከምዝገባ ኤጀንሲ ጋር ያለን የቅንጅታዊ አሰራር ከምንጊዜውም በላይ ሰፋ ያለና ችግሮችን መጀመሪያ ላይ በማዕከል ደረጃ ገምግመን በኃላፊዎች ተገምግሞ ወደ ስራ የገባንበት ነው። ስለዚህ ይህንን ስራ ስንገመግም ቅንጅታዊ አሰራራችን ከዚህ በፊት ምን ይመስል ነበር የሚለውን ነው መጀመሪያ ያየ ነው። ስራ ከመወራወር ያለፈ ተጠያቂነት ሲመጣ ከመወራወር ያለፈ ቀርቦ ህብረተሰቡን ማገልገል ላይ ትኩረት ተሰጥቶት ያልተሰራ ስራ ነበረ። አንዱ የክርክር መዝገብ ነው። እነዚህን የክርክር መዝገብ ደግሞ ለመስራት መነሻ የምናደርገው ከማዕከል እቅድ ይዞ ክፍለ ከተማ ድረስ መውረድ ነው። በዚህ አጋጣሚ ሳላመሰግንም አላልፋቸው የማዕከሉን እንኳን ብዘነጋ በክፍለ ከተማ የሁለቱ ቅርንጫፍ ጽህፈት ቤት ኃላፊዎች ቡድን መሪ ዳይሬክተርና ሹሞችን ቅዳሜና እሁድ ሳይሰለቹ እየገቡ ከቤተሰቦቻቸው የመልካም አስተዳደር ጥያቄ ያለበትን ህብረተሰብ ለማገልገል ከምንጊዜውም በላይ የክርክር መዝገብ የተሰራበት አመት ይህ አመት ነው። የክርክር መዝገብ። ስለዚህ በዚህ አግባብ ስራውን ለመስራት የአንድ መስኮት አገልግሎት ይሄ ማለት ያው የሚወራወሩ ተቋም ናቸው፣ የሚግባቡ አይደሉም። ሁለቱም ቅርንጫፍ ጽህፈት ቤት ኃላፊዎቹም ሰራተኞቹም ሐሳብ ከመወርወር ሰውን ከማመላለስ ያለፈ ምንም እርምጃ የለም ነበር። አሁን ግን በአንድ መስኮት ቁጭ ብለው አንድ ቢሮ አንድ ኮምፒውተር ላይ ቁጭ ብለው ይሄ ፋይል ማለፍ አለበት፣ ሊያልፍ ምን ይጎለዋል፣ ይሄ የሚጎለውን እየተባባሉ የሰሩበት አግባብ በጣም የመልካም አስተዳደር የቅንጅታችን መገለጫ አንዱ ምክንያት ነው። ስለዚህ ሁለቱ ተቋም ይህንን በቢሮ ኃላፊ ደረጃ ቅርንጫፍ ጽህፈት ቤቶችን ይዘን አንድ ላይ ገምግመን በምክትል ቢሮ ኃላፊ ደረጃ አንድ ላይ ይዘን ገምግመን ይህንን በየዕለቱ እየተገመገመ ታች ወረድ ሲል ደግሞ የቅርንጫፍ ጽህፈት ቤት ኃላፊዎች ከቅርንጫፍ ጽህፈት ቤቶች አለፍ ብሎ ደግሞ በ10 ምሎት 5ቱን ማስፋፊያ 5ቱን ኢነር ሲቲ አድርገን
ኮሚቴ በማዋቀር ከሁለታችን ተቋማት ኮሚቴ በማዋቀር ስራውን እየገመገሙ ምን ደረሰ፣ ምን ቀረ፣ ምን ጎደለ የሚለውን ወደ ማዕከል ሪፖርት እያደረጉ ስራውን ያስኬዱበት አግባብ እጅግ አመርቂ ነበር። እንግዲህ ይህንን ስራ ደግሞ ለመስራት ከላይ ያለው አመራር ቁንጮ ላይ ያለው ተግባሩን የያዘበት ሁኔታ አቅጣጫ ከአመራሮችም የተሰጠው ትልቅ ትኩረት ተሰጥቶት ሁለቱ ተቋም ላይ በቅንጅት ስራ መሰራት እንዳለበት አቅጣጫ በመቀመጡ አመርቂ የክርክር መዝገቦችን ለመዝጋት የሄድንበት ርቀት እጅግ ቆንጆ ነበረ። የተሻለ ውጤትም አምጥተናል። ከዚህ በፊት አንድ ሰው አንድ ፋይል ተሰጥቶት ነው ሂድ የሚባለው። ፋይሉን ራሱ ኬዙን ይዞት ይመጣል ባለቤቱ። አሁን ከሱ ማስቀረት ችለናል፣ ነጥለናል። ባለጉዳይና ፋይል እንዲገናኙ አልተደረገም። የት እንዳለ ሰውየው ላይ ያውቁት ይችላሉ። ስለዚህ በዚህ አግባብ ያለውን ስራ ለመስራት የተሄደው የሁለቱ የቅንጅታዊ አሰራርና የባለጉዳይ ምልልስን ለማስቀረት የተሄደበት ርቀት የክርክር መዝገብ በቅንጅት አሰራር የፈታንበት አግባብ በጣም የተሻለ ነው ብዬ አምናለሁ። ኮልፌ ከዚህ በፊት አሁን ያሉት አመራር ሶስተኛ አመራር ናቸው። ከዚህ በፊት በነበሩ አመራሮች ወቅት ብዙ ቅሬታ ይቀርብበት የነበረ የመሬት አስተዳደሩ ያመከናቸውን ካርታ አገልግሎት ለማቋረጥ ወገቢን የነበረበት ጽህፈት ቤት የነበረ አንዳንዴም ስራን ያቀላጥፋል ተብሎ የሚጠበቅ አመራር ስራን የሚያሽመደምድበት የነበረበት ክፍለ ከተማ ነው። ዛሬ የተከማቹ ችግሮችን የተፈቱበት ደግሞ ክፍለ ከተማ አንደኛ ኮልፌ ነው። ዞርን በተመለከትንበት በየሳምንቱ ከመሬት አስተዳደር ጋር በጋራ ሆኖ የሚገመግም አመራር ያለበት ክፍለ ከተማ ነው። ልክ እንደ አንድ ቤት ተናቦ የሚሰሩ ተቋማትን ለመፍጠር የተሄደበት አግባብ በደንብ አድርጌ ያጠንቃለሁ። ቢሮውን ለማዘመን የተሄደበትን አግባብ እንደዛው አፕሪሼት ማድረግ እንወዳለን። ከዚህ በፊት 2 ዓመት አካባቢ ይመስለኛልና ኮልፌ ላይ ወረዳ 11 እና ወረዳ 3 ታውጀው ነበር። እነዚህ ወረዳዎች ከታወጀ በኋላ ሰነድ ከተሰበሰበ በኋላ በመሀል ላይ ይቁም ተባለ። ከቆመ በኋላ እስከ ዛሬ ድረስ መፍትሄ እየተገኘ አይደለም። እነዚህ ወረዳዎች ግንባታ መገንባት አይችሉም፣ ቤት መሸጥ አይችሉም፣ ቁርጦ ሽጦ ቤታቸው ልጆቻቸውን ማስተማር አልቻሉም። ስለዚህ በጣም አይለኛ ማለት ነው። በጣም ጥያቄ ያለበት ወረዳ ነውና ማዕከሉን ይህንን ወረዳ እንዴት እያየ ነው? ወደፊትስ ምን ታስቧል? ከእወጃ ስራ ጋር ተያይዞ የተነሱ ጉዳዮች አሉ። ቅድም ኮልፌ ላይ ወረዳ 7 እና ወረዳ 3 እወጃ በወረዳ አይደለም የምናውጀው፣ በቀጠና ነው የሚታወጀው። አንድ ቀጠና ደግሞ ወረዳውን ሊያጠቃልል ይችላል፣ ላያጠቃልል ይችላል። ኢቭን መንገድ ተሻግሮ ሊያጠቃልል ይችላል። ከመንገድ ወዲህና ወደ አማዶም ሊለያይ ይችላል ማለት ነው። ዋናው ምልክት ተደርጎ የታወጀበት ቀጠናና ከመሬት አስተዳደር ጋር የተግባባንባቸው ቦታዎች ብቻ ናቸው በዛ ውስጥ አገልግሎት የሚያገኙት ማለት ነው። ስለዚህ አሁን ምንድነው የሚደረገው? ባለፈው እወጃ ተደርጎ ቅድም ከቤቱም ሲነሳ እንደነበር የህብረተሰቡ መረጃ ተሰብስቦ የቀሩ አሉ አገልግሎት ሳይሰጥ ማለት ነው። እሱ የቀረው አገልግሎት ለምንድነው? በተቋሙ ውስጥ የነበረውን ብልሹ አሰራር መጀመሪያ ሳታስተካክሉ ሌላ ተገልጋይ አንጨምርባችሁ በሚል ነው። ውስጥ ገብተን ስናይም ትክክል ነው። እኛ ባለፈው እወጃ አውጀን ቢሆን ኖሮ 80,000 ፋይል ነበር የምናውጀው። ይሄንን እወጃ ባለማድረጋችን ህብረተሰቡ እኛ ጋር ሳይመጣ 60,000 ፋይሎችን ነፃ አውጥተናል። ህብረተሰቡ ሳይመጣ ምን ሳይል ኦልሬዲ ኢንዳይሬክትሊ እኛ ስራችንን ሰርተናል ማለት ነው። ከዚህ በፊት የነበሩ ባክሎጎቻችንን አስተካክለናል። ዜሮ ወደ ማድረግ ስለሄድን አሁን እንኳን እወጃ ብናውጅ አገልግሎት በቀላሉ መስጠት የሚያስችለን ደረጃ ላይ ደርሰናል። ኢቭን ሁለታችን ተቋማት እንኳን ብዙ ትምህርት ተምረንበታል። እወጃ ከማድረጋችን በፊት ምን መስራት አለብን፣ በምን ላይ መግባባት አለብን፣ ምን ችግሮችን ነው መጀመሪያ መቅረፍ ያለብን የሚባሉ ነገሮችን ኦልሬዲ ይሄ አሁን በጋራ እየሰራን ያለነው የክርክር መዝገብ መንገድ አሳይቶናል ማለት ነው። ካሁን በኋላ እነሱ ክፍተቶች እየጠፉ ስለሚሄዱ የተሻለ አገልግሎት ይሰጣል። በሚቀጥለው አመት ግን የከተማ አስተዳደሩም ይሄንን እወጃችንን እንድናውጅ
የግድ ነው የሚሆነው ማለት ነው። ለምን ከዚያ በፊት የመሬት ልማት አስተዳደር ቢሮና የይዞታ ምዝገባ መረጃ ኤጀንሲ አይጥና ድመት ናቸው። አይነጋገሩም፣ አይፈላለጉም። በግለሰቦች ሴይንግ ብቻ ነው አገልግሎት የሚሰጥ የነበረው ማለት ነው። ይህ ከሪፎርሙ በፊት የተቋጩ ፈተናዎች የነበሩ እና ብዙ ተግዳሮት ታይቶ የተላለፍናቸው ችግሮች ናቸው ማለት ነው። ስለዚህ ሪፎርሙ ምንድነው ይዘው የመጣው የሚለውን ስናይ እነዚህን ጉዳዮች የማክሰሚያ እቅድ ነው ያዘጋጀ ነው። ከማን ጋር? ከመሬት ልማትና አስተዳደር ቢሮ ጋር። ይሄንን እቅድ ለማስፈጸም በፈለግነው መጠን መሄድ አልቻልንም። ከምን አንፃር? ከነበረው አመራር አንፃር፣ በቦታው አገልግሎት ሲሰጡ ከነበሩ ሰዎች አንፃር ችግር ገጠመን ማለት ነው። ከዚያ ምንድነው ያደረግነው? በተቋማችን ውስጥ የነበሩ አመራሮችን ሁሉንም ነው ከተቋሙ ስራ ያቆምናቸው ማለት ነው። መረጃ ከወሰን ምን ፈልገው መረጃ ካገኘን በኋላ በየክፍለ ከተማው የነበሩ ኃላፊዎችን ኦሬዲ ስራ አስቆም፣ ሌላ አዲስ መደብን ማለት ነው። መድበን በእነሱ እንደገና ሁለተኛ የማሻሻያ ስራ ውስጥ ነው የገባ ነው። እሱ ውጤት አመጣልን፣ በተቋሙ ውስጥ ውጤት አመጣልን። እንዲያው የሰውን ለቅሶ ልናብስ የምንችልበት መንገድ አሳየን ማለት ነው። ያንን ከተረዳን በኋላ ከመሬት ልማትና አስተዳደር ቢሮ ጋር ቁጭ ብለን መሬት ልማትና አስተዳደር ቢሮም በክፍለ ከተማ ያሉ ጽህፈት ቤት ኃላፊዎች በማዕከልም ያሉ አንድ ላይ ሆነን የጋራ ኮሚቴ በማዋቀር ይህ ዛሬ የክርክር መዝገብ ብለን እንደቀልድ የምንናገረው ግን በጣም በብዙ መስዋዕትነት የተሰራ ስራ ነው ማለት ነው። ይህ እኔ እውቅና የሚያስፈልገው ቢሆን ይህ እውቅና የሚያስፈልገው ጉዳይ ነው ማለት ነው። ለምን ትልቁ የህብረተሰቡ ሮሮ የነበረው በመሬት ልማትም በእኛም በኩል ሚሊዮኖች ብሮች ሲወጡ የነበረው አመት 2 አመት 3 አመት ሰው ሲመላለስ የነበረው በዚህ ኬዝ ብቻ ነው፣ ሌላ ኬዝ ስላልነበረው ማለት ነው። ስለዚህ እሱ ተፈታ፣ እሱ የተሻለ ውጤት አመጣልን። አሁን ያለንበት ደረጃ ላይ ደረስን። የተከበራችሁ ተመልካቾቻችን እየተከታተላችሁት የምትገኙት አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር ወደ እናንተ የሚያቀርበውን ፕሮግራማችን ነው። የዛሬው ፕሮግራማችን ደግሞ በክፍል 1 ቆይታ እያደረግን የምንገኘው የመሬት ይዞታ ምዝገባና መረጃ ኤጀንሲ ጋር ነው የሚሆነው። የተለያዩ ጥያቄዎችና አስተያየቶች እየተነሱ ነው የሚገኘው። አሁንም ፕሮግራማችን እንደቀጠለ ነው። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ ቆይታ እንድታደርጉ እጅግ በላቀ አክብሮት ጋበዝናችሁ። ከተማዋ ዘመናዊ አድራሻ ስርዓት አተገባበር ጋር ተያይዞ ለአድራሻ ስርዓት ዝርጋታ የሚውል የመንገድ ስያሜ ታፔላ መትከልና የቤት ቁጥር በማፕ ማዘጋጀት ለምን አልተቻለም? የአድራሻ ስርዓት ስታንዳርድ ላይ ክፍተቶች እንዳሉ ይነሳል። ይህንን ክፍተት ለመሙላት የአድራሻ ስርዓት ስታንዳርድ ተከልሶ እንዲጸድቅ ማድረግ ለምን አልተቻለም? ከአድራሻ ስርዓት ጋር ተያይዞ የተነሱ ጉዳዮች አሉ። የኛ ተቋም ከሚሰራቸው ተግባራት ውስጥ አንዱ የአድራሻ ስርዓት ላይ ነው። የአድራሻ ስርዓት ባይዘይ በአገሪቷ ውስጥ ትልቅ ከሚባሉ ስራዎች ውስጥ አንዱ ነው። ለምን እንደምናውቀው አዲስ አበባን አልምተናታል። ኢትዮጵያ እየለማች ነው። ለዚህ ደግሞ ቱሪስት ይመጣል ወደ ሀገራችን ማለት ነው ከተለያዩ አካባቢዎች። ቱሪስት ደግሞ መነሻውንና መድረሻውን የሚያሳየው ከማንም እርዳታ ውጪ የሚያሳየው አካል ነው የሚፈልገው። ስለዚህ ከዚህ ጋር አያይዘን አሁን የአድራሻ ስርዓት ዝርጋታችን ወደ ተሻለ ደረጃ ሄዷል ማለት ነው። ወደ የዲጂታል አድራሻ ስርዓታችን ኢኖቬሽን እና ቴክኖሎጂ ቢሮ ይዞልናል። አብረን እየሰራን ነው። ቅድም እንደተነሳው በከንቲባ ቢሮ የሚመራ ስራ እየተሰራ ነው ያለው። እዛ ውስጥ እኛ ኮሚቴ ነን፣ አንድ ላይ እየሰራን ነው ማለት ነው። መረጃ ግን የሚወሰደው ከኛ ተቋም ነው። እሱም የመረጃ የመሰብሰብ ቅድም እንደተነሳው የመንገድ ዲዛይን፣ የቤት ቁጥር ጋር ተያይዞ ያሉ ጉዳዮች ከኛ ነው የሚሰጡትና እነሱ መረጃዎች ኦሬዲ እየሰጠን ነው። መረጃ የመሰብሰብ ችግር የለብንም ማለት ነው። አሁን የሚቀጥለው ምንድነው? ለኮፕ ሰርቲቱ ኢትዮጵያ የምታስተናግዳቸው በጣም ትላልቅ እንግዶች አሉ በዓለም አቀፍ ደረጃ ማለት ነው። ለዛ እውቅና በሚሰጥ መልኩ
ዓለም በአንዱ በሁለተኛ በሶስተኛ እያለ የኛን ስራ እያደነቀ እየሄደ እያለ በዚህ ወደ ኋላ ብንቀር አይሆንም በሚል ከተማ አስተዳደሩ አይደለም እንደ ሀገርም ተይዟል ማለት ነው። ይሄ ተይዞ እዛ ውስጥ እኛም አብረን እየተሳተፍን እየተሰራ ነው ያለውና ይሄ ለተቋማችን ደግሞ አዲስ እድል ነው ማለት ነው። እንደ ኮልፌ ቀራኒዮ ክፍለ ከተማ የኮንዶሚኒየም ቤቶች በአንድ ወር ውስጥ 3000 ዲጂታል ካርታ ተዘጋጅቶላቸው በሚኖሩበት አካባቢ ስም ዝርዝር ተለጥፎ ሳያውቁ ኑና ካርታችሁን ውሰዱ የተባለበት አሰራር ነው የተሰራው። ከለውጡ ወደዚህ ከለውጡ በፊት እማነሳው እጅግ በጣም ውስብስብ የሆነ ስራ አንድ የቢሮ ኃላፊ ውስጥ ከ300 ፋይል በላይ ወንበር ስር አስቀምጦ ምላሽ የማይሰጥበት ግለሰቦች ዘርፈ ብዙ ችግር ገጥሟቸው ታመው ቤት ለመሸጥ የተቸገሩበት ታመው ቤት ብድር ለማግኘት የተቸገሩበት አይነት አሰራር ነበር። ዜሮ የሚያደርጉት መቼ እንደሆነ ባላውቅም ፋይሎችን ከመመዝገብ ጋር ተያይዞ ከሪል ስቴትና ከኮንዶሚኒየም ፋይሎች ምዝገባ ጋር ተያይዞ የታወጀባቸውና ያልታወጀባቸው ቀጠናዎች አሉ። አገልግሎቶች አሁንም ኮንዶሚኒየም ላይ ሙሉ ለሙሉ ፋይላቸውን ያላስገቡ ክፍለ ከተሞች አሉ። የኮንዶሚኒየም ፋይሎች የሪል ስቴቶች በአንጻራዊ የተጠናቀበት አለ። እዚህ ላይ አሁንም ውስንነት አለብን ብለው የሚያነሱ አሉ። ሪፎርሙን ተቀብሎ በዋናው መስሪያ ቤት ደረጃ ማስፈጸም ላይ አሁንም እግሩን የሚጎቱት አመራር አለ። አንዳንድ ክፍለ ከተሞች ላይ ፈልገን ያጣነው አለ። እኛ 2-3 ቀን ሄደን 2-3 ቀንም ስንሄድ ደግሞ እነሱ ያላወቁን ቀደም ሲል አባታችን ይመስሉኛል ሲያነሱ የነበሩት እየተሽከረከሩ ኃላፊ የማይመስሉ ግን ሁሉንም ሰው የሚያስተናግዱ ሰዎች ደግሞ አይተናል። ይሄ ሀቃችሁ ነው። በተቃራኒው ደግሞ ጉዳዩ ያለው ነው አለን። ምዝገባ ጋር ተያይዞ እኛ እንደ ንፋስ ስልክ አብዛኛው የክፍለ ከተማውን ቦታዎች ወደ 75,000 የሚሆኑ ይዞታዎችን አረጋግጠን መዝግበን አገልግሎት እየተሰጠ ያለበትና የዲጂታል ሽፋናችንን ስናየው እንደ ንፋስ ስልክ 75% የደረስንበት ቀሪ 22 ቀጠናዎች አሉን። በቀጣይ በጀት ዓመት ሲታወጅ አረጋግጠን የምንወጣበት ሰው እንደ አጠቃላይ ስናየው ዲጂታል ሽፋናችን አብዛኛው የሚባለውን አረጋግጠን የሚሰጡ በተቋማችን የሚሰጡ 24ቱንም አገልግሎቶች ተገልጋዮች እያገኙ ያለበት ሁኔታ ነው ያለው ማለት ነው። 200 ፋይል 300 ፋይል ከአግባብ ውጪ ግለሰቦች ጋር ይቀመጥ ነበር። በከተማ በተቋም ውስጥ ፋይል የሚቀመጠው የማህደር ቤት ውስጥ ነው። ነገር ግን በመሬት ይዞታ ምዝገባ ኤጀንሲ ውስጥ ፋይል የሚቀመጠው ሹም ጋር ነው። ቀደም የምንለው አንድ ሹም 300 ፋይል 500 ፋይል የኔ ነው ብሎ ነው የሚይዘው። የኔ ነው የዛ ፋይል ባለቤት የሱ ተገልጋይ ነው ማለት ነው። ኢንዳይሬክት በሱ በጎ ፈቃድ ብቻ ነው የሚስተናገደው ማለት ነው። ያንን ፋይል ካለበት ቦታ መንጥቆ ለማውጣት የራሱ የሆነ ፈተና ነው የነበረው ማለት ነው። ይህ ከሪፎርሙ በፊት የነበረ የተቋሙ ተግዳሮት ነው ማለት ነው። ከዚያ በኋላ ኦልሬዲ ፋይሉን በአንድ ማዕከል ነው ፋይል መተዳደር ያለበት። ስለዚህ ወደ ፋይል ቤት ይግባ፣ እሱም ሌላ ተግዳሮት ነው። ፋይሉን እኔ ነኝ የተረከብኩት፣ ስለዚህ ፋይል ቤት አይገባም የሚል ነው የነበረው ማለት ነው። ይህ የሚያሳየው ምንድነው? የመልካም አስተዳደር ችግር በተቋሙ ውስጥ በጣም ተንሰራፍቶ እንደነበር የሚያሳይ ነው ማለት ነው። ከዚያ በኋላ ምንድነው ያደረግነው? ከመሬት ልማትና አስተዳደር ቢሮ ጋር ቁጭ ብለን ነው የተነጋገርነው። እኛ ይሄንን ግኝት አግኝተናል። እነዚህ ፋይሎች መስተንግዶ አላገኙም። የግድ ማግኘት ያለባቸው መረጃቸው ከናንተ ጋር ሲሟላ ነው። ስለዚህ ቁጭ ብለን አብረን እንስራ ወደሚል መጣን ማለት ነው። ይህ ሲመጣ መሬት ልማት አስተዳደር ቢሮም ባንዴ ነው ኦኬ ያለው ማለት ነው። ቁጭ ብለን ኮሚቴ አዋቀር ስራውን መስራት ጀመርን ማለት ነው። ምዝገባዎችን ዲጂታላይዝ ከማድረግ አንጻር
የሲስተም መቆራረጦች እንዲሁም በጥሩ ሁኔታ ከመሰነድ አንጻር ምን ያህል እየተሰራ እንደሆነ ክሊር የሆነ ማብራሪያ ፈልጋለን። ኔትወርኪንግ ሲስተም ይህ አዲስ ሲስተም ነው። ኔትወርኪንግ ሲስተም ፕላትፎርም ሲዘረጋ አንደኛ ስራን ቀልጣፋ ለማድረግ ነው። ሁለተኛ ብልሹ አሰራርን ለማስወገድ ነው። የሚደንቀው ግን በተለያየ ክፍለ ከተሞች ያየሁት ይሄ ሲስተም ሪግድ እየሆነ ነው። ማኒፑሌት እያደረጉት ነው። ቴክኖሎጂ ጋር ተያይዞ የተነሱ ጥያቄዎች አሉ። በርካታ ጥያቄዎች ተነስተዋል። የኦንላይን አገልግሎትን ለማስጀመር የፋይል ስካኒንግ ስራ እየተሰራ ቢሆንም አገልግሎቱን ማስጀመር አልተቻለም። ለምን? ከመሬት ማኔጅመንትና አስተዳደር ጋር ተያይዞ ያሉ ብልሹ አሰራሮችን በቴክኖሎጂ የተደገፈ አድርጎ ብልሹ አሰራርን ማስቀረት፣ ካርታዎችን ዲጂታል አድርጎ የህብረተሰቡን ዋስትና ማረጋገጥ ነው። እንግዲህ አሁን እየሰራን ያለነው የሌጋል ካዳስተሩን ነው፣ መብት ነው። ወይም ደግሞ ቁራሽ መሬት ላይ ያለውን አጠቃላይ የስፓሻል መረጃ የአትሪቢዩት መረጃዎች በዳታቤዝ አለ፣ በተለይ የተረጋገጠባቸው ማለት ነው። ግን ይሄ ሲስተም 10 ዓመት በላይ አገልግሏል። ምንም ማሻሻያ አልተደረገለትም እስካሁን። በ2018 በጀት ዓመት አንድ ቁልፍ መሻሻል የመጣው ይሄ ነባሩን ሲስተም በሌላ በፈጣን በሆነ ተገልጋያችንን ማዕከል ያደረገ አዲስ ወደ ሆነው ሲስተም ማምጣት ነው። ይሄም ሲስተም ሲአርፒአርኤስ የሚባለው የካዳስትራል ሲስተም በፌደራል ወይም ደግሞ በኢንሳ በራሳችን ልጆች የለማ ሲስተም ነው። ይሄን ሲስተም ሌሎች ከተሞችም ይጠቀሙበታል። አዲስ አበባን በሚመጥን ደግሞ ተሻሽሎ ተግባራዊ ሆኗል። ተግባራዊ የሆነውም በተወሰኑ አገልግሎቶች ነው። ከዚህ ቀደም ነባሩ ሲስተም ወደ መሬት ቁራሽ ላይ ያሉትን ብቻ ወደ 16 የሚሆኑ አገልግሎቶች ነው በሲስተም የሚሰጥ የነበረው። አሁን አዲሱ ሲስተም በሲስተም ማይሰጡትን ጨምሮ የኮንዶሚኒየም የሪል ስቴት የመሳሰሉትን ጨምረን በነባሩና በአዲሱ የምንሰጣቸው አገልግሎቶች ሙሉ ለሙሉ በሲስተም ሆነዋል። ለህብረተሰቡ የምሰጠው እንዲያግዘን የምፈልገው ነገር አለ ማለት። እኛ ቢሮ ላይ ግን ሰው መመላለስ የለበትም የሚል ስታንድ እና እንደ ማኔጅመንትም እንደ ከተማ አስተዳደርም በልዩነት እንደ ባንክ አይነት አገልግሎት መስጠት አለብን። ሰው ብሩን አስቀምጦ ብሩን ለማውጣት እንደሚመጣ ነው እኛ ቢሮ መምጣት ያለበት፣ እኛ ተቋም መምጣት ያለበት የሚል ነገር አለኝ ማለት ነው። ያንን ለማድረግ ግን ሰው ብር ባንኩ ውስጥ ሳይኖረው ሄዶ ባንክ ቤትን እንደማይጠይቅ ሁሉ የሚፈለግበትን ነገር መታወቂያውን ሳይዝ ሄዶ ባንክ ቤት እንደማያስተናግድ ሁሉ እኛም ጋር ሲመጣ መረጃውን አሟልቶ መምጣት አለበት ማለት ነው። የኛ ድርሻ ምንድነው? የሚያስፈልገውን መረጃ ኦሬዲ ለህብረተሰቡ ማሳወቅ፣ ህብረተሰቡ ደግሞ የሚፈለግበትን መረጃ ይዞ ሁለተኛ ሰው ሳይፈልግ ባለጉዳዩ ራሱ እኛ ጋር ቢመጣ በደቂቃ ነው የሚስተናገደው። ተመልካቾቻችን የዛሬው የዋርካ ፕሮግራማችን በክፍል 1 ያቀረብንላችሁ ይህን ይመስል ነበር። ሳምንት በክፍል 2 ያልተነሱ ያልተዳሰሱ ጥያቄዎችን ይዘን ወደ እናንተ የምንመጣ ነው የሚሆነው። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።